ሰላም እንዴት ናችሁ? የጁኒየር አካዳሚ ቤተሰቦች፣ በዛሬው ቪዲዮአችን ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚል አዲስ ኮርስ እንጀምራለን። እንግዲህ ይህ ትምህርት ለሶሻል ተማሪዎች ፈርስት ሴሚስተር ጋር የምትወስዱት ነው። ናቹራል ተማሪዎች ደግሞ ሰከንድ ሴሚስተር ጋር ትወስዱታላችሁ ማለት ነው። ቪዲዮውን እስከ መጨረሻው ከተከታተላችሁት ለሚድ ፈተናችሁ የሚጠቅመው ሜን ፓርት ነግራችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርስ አድርጉልን። አሁን ቀጥታ ወደ ዩኒቷን እንገባለን። ዩኒቷን በውስጡ ወደ 4 ታይትሎች አሉት። የመጀመሪያው the nature and use of history ይላል። በውስጡ 2 ኮንተንቶች አሉት። ሁለተኛው source and method of historical study ይላል። ይህም በውስጡ 2 ኮንተንቶች አሉት። ሶስተኛው history of Ethiopia and the horn። አራተኛው geographical context ይላል። እያንዳንዳቸውን ግልጽ በሆነ ማብራሪያ ያሳያችኋለሁ። የመጀመሪያው the nature and use of history ይላል። The term history derived from Greek word historia meaning inquiry or the account of an inquiry ይላል። ሂስትሪ የሚለው ቃል የመጣው ከግሪክ ቃል ነው። ያ የግሪክ ቃል ደግሞ ሂስቶሪያ ይባላል። ሂስቶሪያ ማለት ደግሞ ምን ማለት ነው? ኢንኳሪ or an account of an inquiry መፈለግ፣ መመርመር፣ ማጥናት ያ ምን ይባላል? ሂስቶሪያ ይባላል። ያ የግሪክ ቃሉ ትርጉሙ ሂስቶሪያ ይባላል። የሂስትሪ የመጣ ከየት ነው? ሂስቶሪያ ከሚለው የግሪክ ቃል ነው። ሂስቶሪያ ማለት ደግሞ ኢንኳሪ ወይም መመርመር፣ መፈለግ ማለት ነው። The first writer to systematically investigate and document historical events was the Greek historian Herodotus, who is often held to be the father of history ይላል። የመጀመሪያው ያጠናና ይመረምር የነበረ ታሪክን በመጽሐፍ መልኩም ዶክመንት አድርጎ ያስቀመጠልን ማን ነው? ሄሮዶተስ ነው። በሌላ ስሙ the father of history እየተባለም ይጠራል። the father of history እየተባለም ይጠራል። የመጀመሪያው ሰው ነው ማለት ኢንቨስቲጌት ይመረምር እና ያጠና የነበረ ሰው ነው ሄሮዶተስ። እቺ ያዟት፣ ያው ፈተና ላይ ልትመጣ ስለምትችል። in ordinary usage history means all the things that have happened in the human past ማለት በተለምዶ አሁን ለምሳሌ ሂስትሪ ምንድነው ብላችሁ አንድ ሰው ስጠይቁት ምንድነው የሚላችሁ? የሆነ ሂውማን ፓስት ላይ ማለት ያለፈ የሰው ልጅ ታሪክ ላይ ምን ያደረገ ሀፕን ያደረገ ነገር እሱ ምን ይባላል? ሂስትሪ ይባላል። አሁን ይሄ ኖርማል በተለምዶ የምናውቀው ትርጉሙ ነው። the past signify all the events that have taken place and the fact of the past ምንድነው የሚለን? ያለፈው ያ ሂውማን ፓስት ላይ ያለፈው ያ ድርጊት ምን ያሳያል? all the event ማለት ሙሉ እነዛ የተከሰቱ ነገሮች እና ፋክት ኦፍ ዘ ፓስት ሙሉ እውነቶችን ምን ያደርጋል? ያሳያል ነው የሚለን። the distinction is between ዋናው ልዩነቱ ማለት ነው all the events that have takes place in the past እነዛ ሁሉ ኢቨንቶች ድርጊቶቹ በፓስት እነዛ ቴክን ፕሌስ ያደረጉት አንደኛ what actually happened in the past and which exist independently of the historian and still await be recorded ምንድነው የሚለው? አንደኛው ምንድነው የሚለን? እነዚህ በባለፈው ጊዜ በእውነት የተከሰቱት ነገሮች ከታሪክ ተመራማሪ ከሂስቶሪያኑ ጋር ምንድናቸው? ከኢንዲፔንደንትሊ ናቸው ኤግዚስት የሚያደርጉት ነው የሚለን። እንደገና still await to be recorded ማለት ሪከርድ ለመሆን ራሱ የሚጠብቁ ናቸው ነው የሚለን። fact of the past the account of the past constructed by ሂስቶሪያን ይላል። በታሪክ ተመራማሪዎች እንደገና ያለፈው ጊዜ ዘገባዎች ናቸው ነው የሚለን። ሪኮንስትራክት የተደረጉ ናቸው በማን? በሂስቶሪያኖች፣ በታሪክ ተመራማሪዎች ማለት ነው። ሂስቶሪያን apply their expertise to surviving record and write history in the form of account of the past ይላል። ምንድነው? እነዚህ ታሪክ ተመራማሪዎች ማለት ነው እነዚህ መዛግብት ላይ እውቀታቸውን ተግባራዊ በማድረግ በታሪክ ባለፈው ጊዜ ላይ ዘገባዎች በዘገባ መልክ ይጽፋሉ ነው የሚለን። ሌላው አካዳሚካሊ history can be defined as organized and systematical study of the past ምንድነው history ዲፋይን የምናደርገው? አንደኛ organized and systematic ያለፈውን ታሪክ organized እና systematically በሆነ መንገድ ማጥናት እሱን ይባላል history እንለዋለን። such study involves discovery, collection, organization and presentation of the information about the past event አሁን ይሄ አጠናኑ በውስጡ አንደኛ ዲስከቨሪ በውስጡ ዲስከቨሪ ይዛል። ሁለተኛ ኮሌክሽን ይዛል፣ ኦርጋናይዜሽን ይዛል፣ ፕሬዘንቴሽን ኦፍ ኢንፎርሜሽን አባውት ዘ ፓስት ኢቨንት ስላለፈው ድርጊቶች ስለ ፓስት ኢቨንቶች
ስለ እነሱ ሪከርድ ያደረግነውን ፕሬዘንት እናደርጋለን። ይህም አንዱ በውስጡ የያዘው ነገር ነው። ሌላው the purpose of this systematic and organized is to ዋናው ጥቅሙ የዚህ ማለት ሂስትሪን ሲስተማቲካሊ እና ኦርጋናይዝድ ማጥናታችን ጥቅሙ አንደኛ ፕሮዲውስ ሜር ክሮኖሎጂ ኦፍ ኢቨንትስ ኤንድ ዴትስ ኦፍ ሂውማን ቢንግ ኢን ዘ ፓስት። አንደኛ እነዛ ኢቨንቶችን በቅደም ተከተል እንድንዘግብ ያደርገናል። ክሮኖሎጂ ማለት እነዚህ በቅደም ተከተል ኢቨንቶችን ያለፉ ድርጊቶችን በቅደም ተከተል እንድንዘግብ ፕሮዲውስ እንድናደርግ ያግዘናል የሚለን። ሌላው ፋይንድ ፓተርንስ ኤንድ ስታብሊሽ ሚኒንግ ዝሮ ሪጎረስ ስተዲ ኤንድ ኢንተርፕሬቴሽን ኦፍ ሶርስ። ምንድን ነው የሚለን? ፓተርኑንና ሚኒንጉን እንድትረዳ ያደርግሃል። ምን አድርገህ ሶርሱን የሂስትሪውን ሶርስ ያለፈውን ፓስት ኤቨንት ያንን ሶርስ ኢንተርፕሬት አድርገህ ፓተርኑንና ሚኒንጉን እንድትፈልግ ያግዛሃል ነው የሚለን። ኤቪደንትሊ ዋት አክቹዋሊ ሃፕን ኢን ዘ ፓስት ኢዝ ኢንፋይናይት ማለት እነዚህ በፓስት ሃፕን ያደርጉ ኢቨንቶች ዘርዝረህ የምጨርሳቸው አይደሉም። ምንድናቸው? ኢንፋይናይት ናቸው፣ የሚያልቁ አይደሉም ነው የሚለን። ዴን ሂስቶሪያንስ ላይክ ናቹራል ሳይንቲስት ሰሌክት ዘ ቶፒክ ኤንድ ዘ ፕሮብሌም ዘይ ዊሽ ቱ ስተዲ። እንደ ሌሎች ናቹራል ሳይንቲስቶች ሂስቶሪያኑን ማጥናት የሚፈልጉት ርዕስና ችግር ሰሌክት ካደረጉ በኋላ ያንን ሰሌክት ያደረጉት ቶፒክ ምን ያደርጋሉ? ያጠናሉ ነው የሚለው። መጀመሪያ ምን ሰሌክት አድርገው ማለት ነው። the major concern of history is the study of interaction between human society and the environment ይላል። የሂስትሪ ዋና ዓላማው የሚያጠናው የሰው ልጅ እና አካባቢውን ኢንቫይሮንመንት የእሱን ኢንተራክሽን ማጥናት ነው። የሂስትሪ ዋና ዓላማ ይሄ ነው። which is also a subject of study in other social science discipline። ይህም ለሌሎች ሶሻል ሳይንስ ዲሲፕሊኖች እንደ ሳብጀክት ሆኖ ያገለግላል። ማን? ሂስትሪ ማለት ነው። what differentiates history from other discipline is that while the latter studies the interaction between humans and their environment in the present state። ሂስትሪ ከሌሎች ዲሲፕሊኖች ወይም ሌሎች ኮርሶች የሚለየው ሌሎች እነዛ ዲሲፕሊኖች ማለት ነው የሚያጠኑት የሰው ልጅና ኢንቫይሮንመንት አት ፕሬዘንት ስቴት ላይ ነው። እዚህ ጋር ያዙልኝ፣ አት ፕሬዘንት ስቴት ላይ ነው። ይሄ ነው የሚለያያቸው ነገር። ግን ሂስትሪ ግን ያለፈውን ፓስት አክሽን የሰው ልጅና ኢንቫይሮንመንት ያላቸውን ኢንተራክሽን በፓስት ያለውን ነው የሚናገር። ሌሎች ዲሲፕሊኖች ግን የሚያጠኑ ፕሬዘንት ስቴት ላይ አሁን ላይ ያለውን ኢንተራክሽን ነው የሚያጠኑ ነው የሚለው። ይሄ ነው ልዩነታቸው። history studies their interaction in the past within the framework of the continuous process of changing taking place in a time። ምንድነው የሚለን? ይሄ ሂስትሪ የሚያጠናው የሰው ልጅና ኢንቫይሮንመንትን በፓስት ላይ ማለት ነው ያንን ኢንተራክሽን ቀጣይነት ባለው በለውጥ ሂደት መልኩ አድርጎ ነው የሚያጠና ነው የሚለን። when historian talks about continuous or persisting pattern they do not imply that a particular pattern applies to everyone in the world or even to a particular country or region። እነዚህ ሂስቶሪያኖች ሲናገሩ ማለት ነው ስለ ኮንቲኒቲ ወይም ስለዚህ ቀጣይነት ሲናገሩ ማለት የሚያጠኑት የሆነ ፓርቲኩላር ወይም ስፔሲፊክ የሆነ ቦታ ወይም ሀገር ላይ አይደለም የሚያጠኑ ነው የሚለን። ፓርቲኩላር የሆነ ካንትሪ ወይም ሪጅን ላይ አይደለም ኢምፕላይ የሚያደርጉ ነው የሚለን። nor are they claiming that absolutely nothing changed in the pattern they describe። እነሱ ምንም ነገር ቼንጅ የለም ብለው ክላይም አያደርጉም አያረጋግጡም። ማለት ይሆናል አይደለ ፐርማነንት ነው ብለው አይናገሩም። absolutely nothing change ማለት ምንም ነገር ለውጥ የለም ብለው ክላይም አያደርጉም ነው የሚለን። all aspects of human life social cultural economic and political in the past have been changing from time to time and none of them were practiced in exactly the same way in lifetime of our ancestors ይላል። ምንድነው በሰው ልጅ ላይፍ ውስጥ እነዚህ ሶሻል ካልቸራል ኢኮኖሚ እነዚህ ፖለቲካል የሆኑ ነገሮች ምንድናቸው ከታይም አንፃር ምን ይላሉ ይቀያየራሉ። ከጊዜ አንፃር ይቀያየራሉ ነው የሚለን። ማለት ከነሱ ውስጥ ምንም በተመሳሳይ በዘሴም የሆነ ፕራክቲስ አያደርጉም ነው የሚለን። ሁሉም ከታይም አንፃር ምን ያደረገ ቼንጅ ያደረገ ነው የሚለን። nevertheless some things remain or more or less the same for long period since few things ever change completely።
ምንድነው የሚለው? ይሁን እንጂ ግን አንዳንድ ነገሮች ማለት ሙሉ በሙሉ ቼንጅ ያደርጋሉ ባንልም ግን ዘሴም የሆኑ በትንሽ ነገሮችም ዘሴም የሆኑ ነገሮችም አሉ ማለት ሙሉ በሙሉ ተቀየሩ ባንልም ማለት ነው። in the same vein the fabric of society in Ethiopia and the Horn Africa remain similar ነው የሚለን ማለት የስራ ሂደታቸው በኢትዮጵያና በአፍሪካ ቀንድ አካባቢ ያሉት ስራ ሂደታቸው ማህበረሰቡ ጋር ያለው የስራ ባህል ምንድነው ተመሳሳይነት ነገር አለው ነው የሚለን። Therefore the major concern of history is the study of human society and its interaction within the natural environment ነው የሚለን። ዋናው የሂስትሪ ዓላማ የሚያጠናው የሰው ልጅና በአካባቢው ያለውን ኢንተራክሽን ነው የሚያጠና ነው የሚለን። የሚያጠናው ደግሞ ፕሬዘንት ስቴት ላይ ሳይሆን ፓስት ላይ ነው አድርጎ ነው የሚያጠና ማለት ነው። Because of longevity of time, historians organize and divide the human past into distinct periods. After identifying significant developments through the careful study of documents and artifacts left by those who lived in the past. ሂስትሪ የሚያጠና ማለት ታይሙ ከመርዘሙ የተነሳ የሚያጠና ከፋፍሎ ነው ኦርጋናይዝድ ኤንድ ዲቫይድ አድርጎ ያለፈውን ታሪክ በትናንሽ ፔሪዶች ከፋፍሎ ነው የሚያጠና። ምክንያቱም ታይሙ ስለረዘመ ኦርጋናይዝ ኤንድ ዲቫይድ ከፋፍሎ ነው የሚያጠና ነው የሚለን። In this regard, history is conventionally divided into ancient, medieval and modern history ይላል። ከዚህ የተነሳ እንደዚህ ይከፋፈላል ስላልኳችሁ አሁን በሶስት ከፋፍሎ፣ አንደኛ ኤኒሽንት ማለት እነዚህ የጥንት ሰዎች ምናምን ብሎ፣ ሚዲቫል እነዚህ መካከል ዘመን ላይ የነበሩት፣ ኤንድ ሞደርን ሂስትሪ እነዚህ ዘመናዊ ሂስትሪያን ማለት ሞደርን አሁን ላይ ያሉትን ነገሮች እሱን ነው የሚያጠና ነው የሚለን። ማለት በእንደዚህ አይነት መልኩ ከፋፍሎ ነው የሚያጠና። This is what you call periodization in history, one of the key characteristics of the discipline ይላል። በእንደዚህ ሶስት መልኩ ከፋፍሎ ማጥናቱ ምን እንለዋለን? ፔሪዳይዜሽን ኢን ሂስትሪ ብለን እንጠራዋለን። ይህም ለሂስትሪ እንደ ኪ ካራክተሪስቲክስ ነው፣ ዋና ቁልፍ ቃሉ ነው። ያንን ታይሙን ለሶስት ከፍሎ ማጥናቱ ምንድነው? እንደ ኪ ካራክተሪስቲክስ ነው። ያ ኪ ካራክተሪስቲክስ ደግሞ ፔሪዳይዜሽን ኢን ሂስትሪ ብለን እንጠራዋለን የሚለን። ሌላው ዩዝ ኦፍ ሂስትሪ፣ የሂስትሪ ዋና ጥቅሙ ምንድነው? ሂስትሪ ማጥናታችን ጥቅሙ ምንድነው ነው የሚለን። ፒፕል ሊቭስ ኢን ዘ ፕሬዘንት ኤንድ ፕላን ፎር and worry about the future. History however is the study of the past ነው የሚለን። የሰው ልጆች አሁን ላይ ይኖራሉ እና ለወደፊት ምን ያደርጋሉ? ፕላን ያደርጋሉ፣ ይጨነቃሉ፣ ወሪ ይሆናሉ ምናምን ነው የሚለን። ግን ሂስትሪ ስለምን ነው የሚያጠና? ስላለፉ ስለ ፓስት ለሆኑ ነገሮች ነው የሚያጠና ነው የሚለን። የሂስትሪ ዋና ጥቅሞች አሉት። የመጀመሪያው ሂስትሪ helps us understand the present፣ አሁን ላይ ያለውን እንዴት ኤግዚስት እንዳደረገ እንድትረዳ ያደርጋል። ሁለተኛው ሂስትሪ ፕሮቫይድስ ሴንስ ኦፍ አይደንቲቲ፣ ማንነትን እንድታውቅ ያደርጋል። ሶስተኛው ሂስትሪ ፕሮቫይድስ ዘ ቤዚክ ባክግራውንድ ፎር አዘር ዲሲፕሊን፣ ለሌሎች ዲሲፕሊኖች እንደ ባክግራውንድ ሆኖ ያገለግላል። አራተኛው ሂስትሪ ቲችስ ክሪቲካል ስኪልስ፣ ክሪቲካል የሆነ ስኪል እንድታውቅ ያደርጋል፣ ያስተምርሃል። አምስተኛው ሂስትሪ ሄልፕስ ዲቨሎፕ ቶለራንስ ኤንድ ኦፕን ማይንድድ፣ መከባበር እና እንደዚህ ግልጽ እንድትሆን ይህንን ባህልን እንድታዳብር ያደርጋል። ስድስተኛ ሂስትሪ ሰፕላይስ ኢንድለስ ሶርስ ኦፍ ፋሲኔሽን፣ ሙያዊ ፍቅር የሆነ አለ አይደል ዝንባሌ እንዲኖርህ ያደርጋል ነው የሚለን። አንድ ባንድ እናያቸው። የመጀመሪያው ሂስትሪ ሄልፕ አስ አንደርስታንድ ዘ ፕሬዘንት፣ አሁን ላይ ያለውን ፕሬዘንት አሁን ላይ ያለው እንዴት ኤግዚስት እንዳደረገ እንድታውቅ ይረዳሃል ለሚለን። ሂስትሪ ኢዝ ዘ ኦንሊ ስቶር ሃውስ ኦፍ ኢንፎርሜሽን አቬይላብል ፎር ዘ ኤግዛሚኔሽን ኤንድ አናላይዝ ሃው ፒፕል ቢሄቭድ ኤንድ አክትድ ኢን ዘ ፓስት። ማለት ሂስትሪ ብቻ ነው ያለፈውን ፓስት አክሽን አናላይዝ፣ እንዴት ሰዎች ቢሄቭ እንዴት ይኖሩ እንዴት አክት ያደርጉ እንደነበር የሚነግርህ ሂስትሪ ብቻ ነው የሚለን። ፒፕል ኒድ ቱ ፕሮዲውስ አን አካውንት ዴር ፓስት፣ ማለት የሰው ልጆች ያንን ፓስት ያደረጉትን አክሽን ምን ማድረግ ይፈልጋሉ? ፕሮዲውስ ማድረግ ይፈልጋሉ ነው የሚለን። ቢኮዝ ኢትስ ዲፊካልት ቱ አንደርስታንድ ዘ ፕሮብሌም ፌስ ሁማኒቲ ኤንድ ሶሳይቲ ቱዴይ ዊዛውት ሪዲንግ ዴር ኦሪጂን ኢን ዘ ፓስት። ምንድን ነው የሚለን? ታሪክን ሳታውቅ አሁን ላይ በሰው ልጅ ያለውን ችግር መረዳት አትችልም። ማለት ሶርሱን ካላወቅ ኦሪጂኑን ካላወቅ አሁን ላይ እንዴት ያ ፕሮብሌም እንዴት ኤግዚስት እንዳደረገ መናገር አትችልም። ስለዚህ ያንን ኦሪጂን ማወቅ አለብህ፣ መነሻው ምን እንደሆነ ማወቅ አለብህ፣ በዚያ ልታውቅ ይገባል ነው የሚለን። ሁለተኛው ሂስትሪ ፕሮቫይድስ ኤ ሴንስ ኦፍ አይደንቲቲ፣ ማለት ማንነትን እንድታውቅ ያደርግሃል ነው የሚለን። ኖሌጅ ኦፍ ሂስትሪ ኢዝ ኢምፖርታንት ቱ አንደርስታንድ ሁ ዊ አር፣
and where we fit in the world ሂስትሪ የት ማለት አንተ ማን እንደሆንክ ማለት ማንነትን ይነግርሃል ማለት ነው። ሁለተኛ ደግሞ where we fit የት ማለት በዓለም ላይ የት ኤግዚስት እንዳደረክ ያንንም ይነግርሃል። as memory is to individual history is to society ይላል። ሚሞሪ ማለት ይሄ ትዝታ ምንድነው ኢንዲቪዱዋሊ ነው። ሂስትሪ ደግሞ ምንድነው ሶሳይቲ ነው ማህበረሰባዊ ነው ነው የሚለን። an individual without memory finds a great difficulty in relating to the other and making intelligent decision ምንድነው የሚለን እያንዳንዳችን ሚሞሪ ከሌለን ወይም ትዝታ ያለፈ ኢቨንቶችን ማስታወስ ማወቅ ካልቻል አንደኛ ሪሌቲንግ ቱ ዘ አዘር ዲፊካልቲ ይሆንብህ ማለት ከሌሎች ጋር ለመገናኘት ምን ይሆንብሃል ዲፊካልቲ ይከብድብሃል መግባባት አትችልም ነው የሚለን። ሜኪንግ ኢንተሊጀንት ዲሲዥን አንደኛ ዲሲዥን ዲሳይድ እንድታደርግ እንድትወስን ይከብድብሃል ማለት ያለፈ ታሪክን አውቀህ ዲሳይድ እንድታደርግ ካላው ማለት ያንን ታሪክ ሚሞሪን ካላወቅ ዲሳይድ ለማድረግ ይከብድብሃል ማለት ነው ነው የሚለን። a society without history would be in similar condition ማለት አንድ ማህበረሰብ ታሪክ ከሌለው ምንድነው የሚሆን በተመሳሳይ ኮንዲሽን ውስጥ ነው የሚሆን። it is the only zero sense of history that community define their identity or themselves understand their relationship with the past and with other society ምንድነው የታሪክ ሴንስ ሲኖር ማለት ታሪክን የምታውቅ ከሆነ አንደኛ define their identity አንደኛ ማንነትህን ታውቃለህ or themselves ራስ በራስ ምን ታደርጋለህ ኦሬንት ታስተካክላለህ ታውቃለህ። እንደገና ደግሞ ከሌሎች ጋር ማለት ከሌሎች ሶሳይቲ ጋር የነበረ ሪሌሽን ታውቃለህ ማለት ነው። ሶስተኛው history provides the basic background for other discipline ሌሎች ዲሲፕሊኖች ሌሎች ኮርሶች ምንድነው እንደ ባክግራውንድ ሆኖ ያገለግላል ነው የሚለን። history knowledge is extremely valuable in the pursuit of other discipline ማለት ሂስትሪ ለሌሎች ዲሲፕሊኖች ምንድነው ጠቃሚ ነው እንደ ባክግራውንድ እንደ ቤዚክ ባክግራውንድ ሆኖ ያገለግላቸዋል። ለምሳሌ እንደ ሊትሬቸር አርት ፊሎሶፊ ሪሊጅን እነዚህ በሃይማኖት በአርት ፊሎሶፊ የሆኑ ነገሮችን የምታውቅ ታሪክ ስታውቅ ነው ሂስትሪውን አመጣጡን ስታውቅ ነው። ሶሺዮሎጂ አለ ፖለቲካል ሳይንስ አለ አንትሮፖሎጂ አለ ኢኮኖሚክስ ሌሎችም አሉ። ሌላው with regard to the last four it can be argued that history is the mother discipline because they arose out of historical investigation or informed part of historical writing ይለናል። ምንድነው የሚለን እነዚህ ላለፉት እነዚህ ለቀሩ እነዚህ ያሉ አይደለ እዚህ ጋር የምታዩዋቸው ለነዚህ ሂስትሪ እንደ ማዘር ዲሲፕሊን ነው ብለን መግለጽ እንችላለን ነው የሚለን። ምክንያቱም እነዚህ ከሂስቶሪካል ኢንቨስቲጌሽን ምን ያደርጉ አሮዝ አውት የሆኑ ነው የወጡ ናቸው። ታሪክን መስርተህ ማለት ታሪክ ቤዝድ አድርገህ የምትናገራቸው ናቸው ነው የሚለን። አራተኛው ሂስትሪ ቲች ክሪቲካል ስኪልስ ምንድነው ክሪቲካል የሆነ ስኪል እንድታውቅ ያደርጋል ያስተምርሃል ነው የሚለን። studying history helps students to develop key research skills on how to find and evaluate resource ምንድነው ሂስትሪን በምታጠናበት ጊዜ አንደኛ ሶርሶችን እንዴት ፋይንድ እና ኢቫሉዌት እንዴት ማወቅ እንዴት ማጥናት እንደምትችል እንትን ይላል ያስረዳል ያስተምርሃል ነው የሚለን። how to make coherent argument and present in the writing ትክክለኛ የሆነውን የሆነ አለ አይደለ ያለፈው ሂስትሪን አውቀህ ስትከራከር ትክክለኛ የሆነ ክርክር እንድታቀርብ ያደርጋል ማለት ያለፈው ታሪክን ቤዝድ አድርገህ ስለምትከራከር ማለት ነው። These analytical and communication skills are highly usable in other academic pursuits essential to make informed decision in our day-to-day life ነው የሚለን። ምንድነው ለሌሎች አካዳሚኮችም ይጠቅማል ነው የሚለን። በዚህ ይሄንን ክሪቲካል ስኪል ቲች ሲያደርግህ ማለት ነው ለሌሎች አካዳሚኮችም ይጠቅማል ነው የሚለን። essential to make informed decision in our day-to-day life ነው የሚለን። ትክክለኛ የሆነ ውሳኔ እንድትወስን ያደርጋል ክሪቲካል ስኪል እንዲኖርህ ያደርጋል። ያ ክሪቲካል ስኪል ደግሞ ለአንተ ኢንፎርምድ የሆነ ዲሲዥን ትክክለኛ የሆነ ውሳኔ እንድትወስን ያደርጋል ነው የሚለን። አምስተኛው ሂስትሪ ሄልፕስ ዲቨሎፕ ቶለራንስ ኤንድ ኦፕን ማይንድድ መከባበር እንዲኖርህ ያደርጋል ግልጸኝነት እንዲኖርህ ያደርጋል ማለት ነው። by studying the past student of history acquire broad perspective that give them the range and flexibility required in many life situations
ምንድነው የሚለን እነዛ የታሪክ ተመራማሪዎች ሂስትሪን በሚያጠኑበት ጊዜ በብዙ ህይወታቸው ውስጥ የሚያስፈልገውን አንድ ስፋት ተለዋዋጭነትና ሰፊ አመለካከት እንዲኖራቸው ያደርጋል ነው የሚለን። አምስተኛው ሂስትሪ ሰፕላይስ ኢንድለስ ሶርስ ኦፍ ፋሽኔሽን exploring the way people in distant age construct their lives offer a sense of beauty and excitement and provides another perspective on human life and ምንድነው የሚለን ይሄን ሰዎች ባለፈው ጊዜ የነበሩ ሰዎች እንዴት ህይወታቸውን ኮንስትራክት እንዴት ይመሩ እንደነበር በመታጠናበት ጊዜ ላንተ የደስታ ስሜት ይፈጥርብሃል። ሴንስ ኦፍ ቢዩቲ ኤንድ ኤግዛይትመንት ደስ የሚል ስሜት ይሰጣል ነው የሚለን። To conclude, history should be studied because through studying history we can grasp how and why things change ማለት ሂስትሪ መጠናት አለበት። ምክንያቱም አንደኛ ሂስትሪን በምታጠናበት ጊዜ አንደኛ ሰዎች እንዴትና ለምን ማለት ነገሮች እንዴትና ለምን ቼንጅ እንዳደረጉ ታውቃለህ፣ ፓስትን ያለፈው ሂስትሪን በማወቅ። ሁለተኛ አንደርስታንድ ዋት ዘ ኤለመንት ኦፍ ሶሳይቲ ፕሪሲስት ዲስፓይት ቼንጅ የትኛው የማህበረሰቡ ክፍል የትኛው ቼንጅ እንዳደረገ ያለፈው ሂስትሪን በማወቅ እሱን ስታጠና ያንን ማወቅ ትችላለህ። ሶስተኛው አቺቭ aesthetic and humanistic goals that inspire people to study the past and broaden in the understanding of the present reality ማለት አሁን ላይ ያለው present reality ያለፈው past eventን በማወቅ እንዴት አሁን ያለንበት ደረጃ ላይ ደረስን የሚለውን ያለፈውን past ወይም history በማጥናት ልታውቅ ትችላለህ ነው የሚለን። nevertheless just as history can be useful it can also be abused ማለት ሂስትሪ ዩዝፉል እንደሆነ ሁሉ it can also be abused ማለት ጎጂም ሊሆን ይችላል ነው የሚለን። such abuse come mainly from deliberate manipulation of the past to fit current political agenda ይላል። ምንድነው የሚለን ይሄ ያለፈውን ፓስት ወይም ሂስትሪህን በተሳሳተ መንገዱ አስቀምጠው አሁን ላይ እንደ ፖለቲካ አጀንዳ ሊጠቀሙበት ይችላሉ። ስለዚህ አሁን ሂስትሪን እዚህ ጋር ምን ያደረጉት እንደ ማለት እንደ በተዛባ መንገድ አስቀምጠው አሁን ላይ ለፖለቲካ አጀንዳ እንደዛ እንዲውል አደረጉት ነው የሚለን። in such cases history is written backward ያለፈ ታሪክ ነው ኢቨንቶች እነዛን መዝግበህ የምታስቀምጥ ነው የሚለን። personal biases are not always avoidable ማለት እነዚህ አድሎች ይሄ ምንድነው የሚባል biases ምን ማለት ነው? ያንን አድሎውን ማለት ሁሉ ጊዜ አቮይድ ማድረግ አትችልም፣ መከላከል አትችልም። however historian are different from such propagandists ማለት ከነዚህ ፕሮፓጋንዳ ከሚሰሩ ሰዎች ሂስቶሪያን ምንድናቸው የተለዩ ናቸው ነው የሚለን። in that they take care to document their idea about the past ማለት እነሱ ስለ ሶርሱ ማለት ስለ በሚያጠኑበት ጊዜ ስለሚያጠኑበት አይዲያ ዶክመንት ምን ያደርጋሉ? ቴክ ኬር ይጠነቀቃሉ ነው የሚለን እንጂ እንደ ፕሮፓጋንዲስቶች በተሳሳተ መንገድ አያስቀምጡትም ነው የሚለን። so that they can be subject to independent and external verification ማለት ከነዚህ የተለዩ ናቸው ነው የሚለን። ከእንደዚህ አይነት ድርጊቶች የተለዩ ናቸው ነው የሚለን። to do this historians study and interpret the past and the change that occurred in the period during they have not lived ይሄን ነገር ለማስተካከል እነዚህ ታሪክ አጥኚዎች ትክክለኛ በሆነ መንገድ ኢንተርፕሬት እና ማኒፑሌት አድርገው ፓስት ያለፈውን ሂስትሪ በትክክለኛ መንገድ ያጠናሉ ነው የሚለን። ሁለተኛው ሶርስ ኤንድ ሜቶድ ኦፍ ሂስቶሪካል ስተዲ ይላል። ሂስቶሪያንስ አር ኖት ክሪኤቲቭ ራይተርስ ላይክ ኖቨሊስት እነዚህ ታሪክ አጥኚዎች ክሪኤቲቭ ራይተር አይደሉም ማለት ፈጥረው የሚጽፉ አይደሉም። ናይክ ኖቨሊስት ማለት እነዚህ ረጅም ልቦለድ የሚጽፉ ሰዎች አሉ አይደለ? እነሱ ኖቨሊስት ይባላሉ። እንደነሱ ፈጥረው የሚጽፉ አይደሉም፣ ክሪኤቲቭ ጸሐፊ አይደሉም። ያለፈውን ፓስት የሆነውን ሪከርድ አድርገው ነው እንጂ ክሪኤቲቭ አይደለም። ክሪኤት ማለት ፈጥረው የሚጽፉ አይደለም ነው የሚለን። therefore the work of historian must be supported by evidence arising from source ከነዛ ከምንጩ ማለት በሚያጠኑበት ጊዜ ያን ስራቸውን በምን ሊያስገድፉ ይገባል? ከምንጩ ማለት ምንጩ ሊያስገድፉ ይገባል። ትክክለኛ የሆነውን መረጃ ሳፖርት ሊያደርጉ ይገባል ነው የሚለን። sources are instruments that bring to life what appear to have been dead እነዚህ መረጃዎች አሉ አይደለ? ሶርስ ምንጮች
ምን ኤግዚስት እንዳደረገ በዛን ጊዜ ምን ሀፕን እንዳደረገ ኤቨንቶችን ይነግራሉ ነው የሚለን ትክክለኛ የሆኑ ሶርሶች ማለት ነው። ኢት ኢዝ ሴድ ዛት ዌን ዴር አር ኖ ሶርስ ዴር ኢዝ ኖ ሂስትሪ። ምንድነው የሚለን እዚህ ጋር ምንም ሶርስ ከሌለ ምንም የሆነ ሂስትሪ ማወቅ አትችልም። ምክንያቱም ሶርስ ሲኖር ነው አይደለ ሂስትሪን የምታውቅ። ስለዚህ ሶርስ የለም ማለት ሂስትሪ የለም ማለት ነው ይለናል። ሶርስስ አር ዴርፎር ኪ ቱ ስተዲ ኤንድ ራይቲንግ ሂስትሪ። ስለዚህ ሶርሶች ምንድናቸው? ታሪክን ለማጥናት እንደ ቁልፍ ነገር ናቸው ነው የሚለን። እንትኑን ካወቅ መረጃውን ካወቅ ለአንተ ማጥናት ይቀላል ማለት ነው። ስለዚህ ሶርስ መኖር አለበት ማለት ነው። ሶርስ ከሌለ ደግሞ ሂስትሪ አይኖርም ማለት ነው። ሂስቶሪካል ሶርስስ አር ብሮድሊ ክላሲፋይድ ኢንቱ ቱ ታይፕስ። ምንድነው እነዚህ ሶርሶች በሁለት ይከፈላሉ። የመጀመሪያው ፕራይመሪ ሶርስ አለ፣ ሁለተኛው ደግሞ ሰከንዳሪ ሶርስ አለ። እሺ አንድ ባንድ እናያቸው። ፕራይመሪ ሶርስስ አር ሰርቫይቪንግ ትሬስ ኦፍ ዘ ፓስት አቬሌብል ቱ አስ ኢን ዘ ፕሬዘንት። ፕራይመሪ ሶርስ ማለት እነዚህ ሰርቫይቭ ማለት አሁን በህይወት ያሉ እነዛ ሶርሶች ማለት አሁን ፕሬዘንት ላይ ያሉ ሰርቫይቭ ማለት በህይወት ማለት ያልጠፉ እነዛ ሶርሶች ምን ይባላሉ? ፕራይመሪ ሶርስ እንላቸዋለን። they are original or first hand in their proximity to the event both in time and in space። ምንድነው የሚለን? ኦሪጂናል ናቸው። ኦሪጂናል የሆኑ ሶርሶች ወይም በሌላ ስማቸው ፈርስት ሃንድ የሆኑ ሶርሶች ናቸው፣ ኦሪጂናል ናቸው ነው የሚለን። ኤግዛምፕል ኦፍ ፕራይመሪ ሶርስ ማኑስክሪፕት። ማኑስክሪፕት ማለት ምን ማለት መሰላችሁ? እነዚህ አሁን ማተሚያ ከመፈጠሩ በፊት የነበሩ አሉ አይደለ? በእጅ የተጻፉ ነገሮች እነሱ ማኑስክሪፕት በሌላ ስማቸው ሃንድ ሪትን ማቴሪያሎች ይባላሉ። ማለት ማተሚያ ከመምጣቱ በፊት የነበሩ በእጅ የሚጻፉ የነበሩ ሶርሶች እነሱ ማኑስክሪፕት ይባላሉ። ዲያሪዎች አሉ፣ እነዚህ ታሪኮች፣ የህይወት ታሪኮች። ሚኒትስ ማለት ይሄ ቃለ ጉባኤ ማለት ነው። አድሚኒስትሬቲቭ ፋይልስ፣ ፎቶግራፊዎች አሉ፣ ቪዲዮ ኤንድ አውዲዮ ቪዥዋል ማቴሪያልስ አሉ፣ አርቲፋክቶች አሉ፣ እነዚህ ቅሪተ አካሎች አሉ፣ እንደ ኮይን አለ፣ ሳንቲም፣ ፎሲል፣ እነዚህ አጥንቶች፣ ቅሪተ አካሎች፣ መሳሪያዎች አሉ። ዩቲንሲል ማለት እቃ ማለት ነው። ቢልዲንጎች አሉ፣ ሌተሮች አሉ፣ ኮርት ሪከርድ፣ ትሬቫል ዶክመንት፣ ማፖች አሉ። እነዚህ ምንድን ናቸው? ፕራይመሪ ሶርስ እንላቸዋለን። ፕራይመሪ ሶርስ ሰርቫይቭ የሆኑ አሁን ፕሬዘንት ላይ ያሉ ማለት ነው። እነዚህ ናቸው። ሁለተኛው ሰከንዳሪ ሶርስ ነው። ሰከንዳሪ ሶርስስ አር ሰከንድ ሃንድ ፐብሊሽድ። ቅድም ምንድን ነበር ያልኳችሁ? እነዛኞች ፈርስት ሃንድ ናቸው። እነዛኞች ማለት ነው ፕራይመሪ ሶርሶች ፈርስት ሃንድ ናቸው። እነዚህ ደግሞ ሰከንድ ሃንድ ናቸው። ሰከንድ ሃንድ ፐብሊሽድ ናቸው። እነዛኞች ፈርስት ሃንድ ፐብሊሽ ወይም ኦሪጂናል ናቸው። እነዚህ ደግሞ ሰከንድ ሃንድ ፐብሊሽድ ናቸው ማለት ነው። they are written long after the event has occurred ማለት ያ ኤቨንቱ ከተከሰተ ከብዙ ጊዜ በኋላ የተጻፉ ናቸው ነው የሚለን እነዚህ ሰከንዳሪ ሶርሶች ማለት ነው። providing an interpretation of what happened, why it happened and how it happened and often based on primary source። ምን ማለት ነው? እንዴት ያ ኤቨንት እንዴት እንደተከሰተ፣ ለምን እንደተከሰተ እና እንዴት እንደተከሰተ ይናገራሉ እነዚህ ሰከንዳሪ ሶርሶች ማለት ነው። what happened, why it happened, how it happened የሚሉ ነገሮችን ይነግራሉ። እነዚህ ሰከንዳሪ ሶርሶች ደግሞ አንዳንዴ ፕራይመሪ ሶርሶችን ቤዝድ አድርገህ የምትናገራቸው ነገሮች ናቸው። ማለት እነዚህ ቅድም ፕራይመሪ ሶርስ ወይም ኦሪጂናል ሶርስ ያልናቸው በእነሱ ቤዝድ አድርገው ማለት እነሱን ቤዝድ አድርገህ በእነሱ ቤዝድ ያደረገ ሶርስን ሊሆን ይችላል የሚለን ማለት ሰከንዳሪ ሶርስ ማለት ነው። ሌላው ኤግዛምፕል ኦፍ ሰከንዳሪ ሶርስ አር አርቲክልስ፣ ቡክስ፣ ቴክስት ቡክስ፣ ባዮግራፊ፣ ዲስሬቴሽን፣ ሪፖርትስ፣ ፐብሊሽ ስቶሪ ኦር ሙቪ። እነዚህ የእንትኖች ኤግዛምፕሎች ናቸው፣ የሰከንዳሪ ሶርስ ናቸው። እነዚህን ኤግዛምፕሎችን በደንብ ያዟቸው፣ በምርጫ ሊመጡ ይችላሉ። አሁን የትኛው ፕራይመሪ ሶርስ ነው፣ የትኛው ከሚከተሉት ምርጫ የትኛው ፕራይመሪ ሶርስ ነው፣ የትኛው ሰከንዳሪ ሶርስ ነው የሚሉትን እያንዳንዶቹን ኤግዛምፕሎች በደንብ ያዟቸው፣ እነዚህ ማለት ነው፣ በምርጫ ሊጠየቅ ስለሚችል። ሰከንዳሪ ማቴሪያልስ ጊቭ አስ ዋት አፒር ቱ ቢ ፊኒሽድ አካውንት ኦፍ ሰርቴን ሂስቶሪካል ፔሪድ ኤንድ ፌኖሚና። እነዚህ ሰከንዳሪ ማቴሪያሎች ማለት ባለፈው ፊኒሽድ የሆኑ አክሽን እነዚህ ያሉ አይደለ ፓስት ኤቨንቶችን ምን አፒር እንዳደረገ ይነግራሉ ነው የሚለን። ኔቨርትለስ
ኖ ሂስትሪ ወርክ ካን ቢ ቴክን አስ ፋይናል አስ ኒው ሶርስ ኪፕ ካሚንግ ቱ ዘ ላይት። ምንድነው የሚለን? አሁን ሂስትሪ ጀስት የሆነ ፋይናል አልቋል፣ ያ ነገር አልቋል ብለህ የምትናገረው ነገር አይደለም። ሂስትሪ ማለት ወደፊትም አለ። አሁን እዛ ጋር ደርሰህ ራሱ ያንን እንደ ሂስትሪ ተናግረ ማለት ለአንተ ሂስትሪ አትታው ተድና ለአንተ ምን ይሆናል? እንደ ሂስትሪ። ስለዚህ የሆነ ኢንድ ነው ብለህ በቃ እዚህ ጋር አልቋል፣ ኢንድ ሆኗል፣ ፋይናል እዚህ ጋር ደርሰናል ምናምን ብለህ የምትናገረው አይደለም። ቀጣይ ወደፊትም ለአንተ ሂስትሪ እንደ ሂስትሪ ሊሆን ስለሚችል የሆነ ፋይናል ኢንድ ነው ብለህ የምትናገረው አይደለም ነው የሚለን። ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሬቴሽን ኦር ኢንታይርሊ ኒው ሂስቶሪካል ሪኮንስትራክሽን። ምንድነው የሚለን? እነዚህ አዲስ ሶርስ የተገኙት ሶርሶች ለአንተ ማለት አዲስ ሂስትሪ ይዘው ይመጣሉ። ምክንያቱም ከዚህ በፊት ስላልተጠኑ አዲስ ሶርስ ስለሆኑ አዲስ ሂስትሪ ይዘው ይመጣሉ ነው የሚለን። ሌላው ኦራል ዳታ ይላል። ኦራል ዳታ ማለት እነዚህ በቃል ስቶር የሚሆኑ ነገሮች አለ አይደለ? እነሱ ኦራል ዳታ እንላቸዋለን። ኢት ኢዝ አዘር ካታጎሪ ኦፍ ሶርስ ይላል። ማለት ቅድም ሶርሶች ስንት አይነት ሶርስ አለ ነበር ያልኳችሁ ቅድም? ፕራይመሪ አለ፣ ሰከንዳሪ አለ። አሁን ደግሞ ሌላ እንደ ካታጎሪ የምትይዙት አለ። እሱ ደግሞ ምንድነው? ኦራል ይባላል። ኦራል ማለት እነዚህ በቃል የሚነገሩ ነገሮች፣ እነሱንም ኦራል ዳታ ብለን እንገልጻቸዋለን። ኦራል ሶርስስ አር ስፔሻሊ ቫሉable to study and document the history of non-literate society። ምን ማለት ነው? እነዚህ በቃል የሚነገሩ እነዛ ሶርሶች ማለት ነው። እነዚህ ማንበብና መጻፍ ለማይችሉ ማህበረሰብ ምን ይነግረናል? ይጠቅማል። ምክንያቱም እነሱ መጻፍና መንበብ ስለማይችሉ በቃል ሴቭ ማድረግ ስለሚችሉ መጻፍና ማንበብ ለማይችሉ ሶሳይቲ ማህበረሰብ ይጠቅማል የሚለን። ቀጣይ የሚለው ፊል ሚሲንግ ጋፕስ ኤንድ ኮራቦሬት ራይት ወርድስ ይላል። ምንድነው የሚለን እዚህኛው ጋር? ማለት እነዚህ ሪትን ወርድ ማለት የተጻፉ ቃሎች የተጻፉ አሁን ላይ ሪትን የሆኑ ሂስትሪዎችን ኦራል ዳታን በመጠቀም ማለት የተበላሹትን ስህተቶችን እነሱ እንድታረጋግጥ ያደርጋል። ትክክልና ትክክል ያልሆኑ መሆኖችን እንድታውቅ ይረዳሃል ነው የሚለን። እንደገና ደግሞ እዚህ ጋር ነን ሊትሬት የሆኑ ሶሳይቲዎችን የእነሱን ዶክመንት እንድታጠናም ያደርጋል ነው የሚለን። ኢን መኒ ሶሳይቲስ ትራንስሚት ኢንፎርሜሽን ፍሮም ዋን ጀኔሬሽን ቱ አናዘር ድሮ ፎልክ ሶንግ ኤንድ ፎልክ ሴንግ። ምን ማለት ነው? ምንድነው የሚላችሁ ይሄ? በብዙ የማህበረሰብ ክፍል ውስጥ ሂስትሪ ወይም አንድ ኢንፎርሜሽን ወይም ታሪክ ከጀኔሬሽን ወደ ሌላ ጀኔሬሽን ከአንድ ህዝብ ወደ ሌላ ህዝብ የሚተላለፈው በፎልክ ሶንግ ወይም በፎልክ ሴንግ ነው። ፎልክ ሶንግ ወይም ፎልክ ሴንግ ማለት እነዚህ ባህላዊ ዘፈን ወይም ንግግር፣ እነዚህ ተረትና ምሳሌዎች ምናምን ነገሮች አሉ አይደለ? በእነሱ ነው ትራንስፈር የሚሆን በአብዛኛው ማህበረሰብ ዘንድ ነው የሚለን። ዚስ ታይፕ ኦፍ ኦራል ዳታ ኢዝ ኦራል ትራዲሽን። በቃል የሚነገሩ ማህበረሰብ ዘንድ እነሱ ኦራል ትራዲሽን እንላቸዋለን። ኦራል ትራዲሽን የምንላቸው ማን ናቸው? ፎልክ ሶንግ እና ፎልክ ሴንግ ብለን እንጠራቸዋለን ማለት ነው። ፒፕል ካን ኦልሶ ፕሮቫይድ ኦራል ቴስቲሞኒ ኦር ፐርሰናል ሪኮሌክሽን ኦፍ ላይቭ ኤክስፒሪየንስ ይላል። ምን ማለት ነው? ምንድነው የሚለን ይሄ? ሰዎች ሂስትሪን በሚያጠኑበት ጊዜ ኦራል የሆነ ቴስቲሞኒ ወይም ፐርሰናል የሆነ ኮሌክሽን ምን ማለት ነው? የቃል ምስክር ማለት በቃል የሆነ ወይም ሰዎችን ሪኮሌክት አድርጎ ምን ሊያደርግ ይችላል? ፕሮቫይድ ሊያደርግ ይችላል፣ ሊያጠና ይችላል ሂስትሪን በዚህ መልኩ ነው የሚለን። ማለት እንደ ምስክር ሰዎችን እንደ ምስክር እንደ ሶርስ አድርጎ ሊጠቀም ይችላል። ወይም ኦራል ቴስቲሞኒ ኦራል ቴስቲሞኒ ማለት የቃል ምስክር ማለት እንደ ሰው አሁን ሰው እንደ ምስክር ካየነው እንትኑን ይሄን ኦራል የሆኑን ቃሉንም እንደ ምስክር ማለት ነው። such sources material is known as oral history and served as primary source። እነዚህ ምን እንላቸዋለን በሌላ ስማቸው? ኦራል ሂስትሪ ማለት የቃል ታሪክ ብለን እንገልጻቸዋለን። እነዚህ ደግሞ ፕራይመሪ ሶርስ ላይ ምን ያደርጋሉ? ሰርቭ ያደርጋሉ ነው የሚለን። እንደ ፕራይመሪ ሶርስ መመደብ እንችላለን ነው የሚለን። ፕራይመሪ እነዚህ ኦራል የሆኑ እንትኖችን ኦራል ሂስትሪዎችን ፕራይመሪ ሶርስ ላይ ምን ማድረግ እንችላለን? ሰርቭ ማድረግ እንችላለን። እንደ ፕራይመሪ ሶርስ ሰርቭ ማድረግ እንችላለን ነው የሚለን። ፎር ዘ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆል ሂስቶሪያንስ ዩዝ ኤ ኮምቢኔሽን ኦፍ ዘ ሶርስ ዲስክራይብድ ማለት እነዚህ ታሪክ አጥኚዎች የኢትዮጵያንና በአፍሪካ ቀንድ ያለውን ታሪክ ሲያጠኑ
ሶስቶችን ሶርስ ኮምባይን አድርገው ያጠናሉ ነው የሚለን። ምን ማለት ነው? አንደኛ ፕራይመሪ ሶርስ አለ፣ እሱን ይይዛሉ። ሁለተኛ ደግሞ ሰከንደሪ አለ። ሶስተኛ ደግሞ ኦራል ሶርስ አለ። እነዚህ ሶስቶችን በመጠቀም የኢትዮጵያንና የአፍሪካ ቀንድ ያለውን ታሪክ ማጥናት ይችላሉ ነው የሚለን። however whatever the source of information, primary or secondary, written or oral, the data should be subjected to critical evaluation before it is used as evidence. ምን ማለት ነው? ማለት የትኛውም ሶርስ ኦፍ ኢንፎርሜሽን ይሁን ፕራይመሪ ይሁን ሰከንዳሪ ይሁን የተጻፈ ይሁን በቃል ያለም ይሁን ያ ዳታ ምን መሆን አለበት? ክሪቲካል ኢቫሉዌሽን ሊኖረው ይገባል። ትክክለኛነት ሊኖረው ይገባል። ምን ከመሆኑ በፊት እንደ ኤቪደንስ ከመያዛችን በፊት ትክክለኛ መረጃ ነው ብለን ከመያዛችን በፊት ትክክለኛነቱን ማረጋገጥ ማወቅ አለብን ነው የሚለን። primary sources have to be verified for their originality and authenticity because sometimes primary source like letter may be forged. ምንድነው የሚለን? ይሄ ማለት እነዚህ ፕራይመሪ ሶርሶች ምን መሆን አለባቸው? ቬሪፋይ መሆን አለባቸው፣ መረጋገጥ መጣራት አለባቸው፣ ትክክለኛነታቸውን ኦሪጂናሊቲያቸውን እሱን ማወቅ አለብን ነው የሚለን። ምክንያቱም አንዳንድ ፕራይመሪ ሶርሶች ማለት እንደ ሌተር ያሉ ምን ሊሆኑ ይችላሉ? ፎርጅድ ሊሆኑ ይችላሉ፣ ትክክለኛ ላይሆኑ ይችላሉ። ስለዚህ ኦሪጂናሊቲያቸውን ምን ማወቅ አለብን? ቬሪፋይ ማድረግ አለብን፣ ማረጋገጥ አለብን ትክክለኛነታቸውን ነው የሚለን። secondary sources have to be examined for the reliability of their reconstruction. ሪኮንስትራክት ሲሆኑ እነዚህ ሰከንዳሪ ሶርሶች መሆን አለባቸው ይሄ ታማኝነታቸው ወይም ሊታመኑ የሚችሉ የሆኑ ሶርሶች ሊሆኑ ይገባል ነው የሚለን። oral data may lose its originality and authenticity due to distortion through time. Then it should be cross-checked with other source to determine ክሬዲቢሊቲ ይላል። ምን ማለት ነው? እነዚህ ኦራል የሆኑ ዳታዎች ምን ሊሆኑ ይገባል? እንትን ማለት ይሄ ከታይም አንፃር ሊሳሳቱ ሊችሉ ስለሚሆን ማለት ያ ሶርስ ምን ሊሆን ይገባል? ከሌሎች ሶርሶች ጋር ክሮስ ቼክድ ሊደረግ ይገባል። ምክንያቱም ክሮስ ቼክ ካልተደረገ የተዛባ ወይም የተሳሳተ መረጃ ሊሆን ይችላል ከታይም አንፃር። ስለዚህ ኦሪጂናሊቲውን እንዲጠብቅ ከተፈለገ ከሌሎች ሶርሶች ጋር ክሮስ ቼክድ መደረግ አለበት ነው የሚለን። therefore it should be cross checked with other source such as written document to determine its veracity and authenticity ይላል። ምን ማለት ነው? ቅድም እንዳልኳችሁ ክሮስ ቼክ መደረግ አለባቸው ከሌሎች ከተጻፉ ዶክመንቶች ጋር። ምክንያቱም የቃል ስለሆነ ከታይም አንፃር ሊዛባና የተሳሳተ መረጃ ሊሆን ስለሚችል ትክክለኛነቱን ለማወቅ ከሌሎች ሪትን ከተጻፉ ዶክመንቶች ጋር ክሮስ ቼክ መደረግ አለበት ነው የሚለን። ኢን ሾርት ሂስቶሪያንስ አንላይክ ኖቨሊስት ማለት አሁን እቺ ምን ማለት ነው? ሂስቶሪያኖች ከኖቨሊስት ይለያያሉ። ኖቨሊስት ልቦለድ ረጃጅም ልቦለድ ጸሐፊዋን ናቸው። ሂስቶሪያኖች ጸሐፊ ክሬት የሚያደርጉ አይደሉም። ጀስት ሪከርድ ነው የሚያደርጉ፣ ያለፈውን ታሪክ ሪከርድ ነው የሚያደርጉ። እነዚህ ግን ክሬት አድርገው ነው የሚጽፉ ኖቨሊስቶች። ስለዚህ አላይክ ያለው ለዛ ነው። ፋይንድ ኤቪደንስ አባውት ዘ ፓስት ማለት ኤቪደንስ ትክክለኛ የሆነ መረጃውን ይፈልጋሉ፣ መፈለግም አለባቸው። አስክ ኩዌስችን ኦፍ ዛት ኤቪደንስ ስለዛ ኤቪደንስ ጥያቄ ሰዎችን ሊጠይቁ ይገባል። ካም አፕ ዊዝ ኤክስፕላኔሽን ዛት ሜክ ሴንስ ኦፍ ዋት ዘ ኤቪደንስ ሴይስ አባውት the people, the event, place and time period they study about. እነሱ ያጠኑትን ኤክስፕሌን ሊያደርጉ ይገባል። ማለት ሰዎች የተናገሩትን ማለት የጠየቁትን ኢቨንቱን በዛን ጊዜ የነበረውን ኢቨንት ፕሌሱን የት ኤግዚስት እንዳደረገ ታይሙን እሱን ኤክስፕሌን ሊያደርጉ ይገባል ነው የሚለን። ሶስተኛው ሂስቶግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። ይህንንና የቀረ አንድ ርዕስ አለ። እሱን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ቪዲዮውን እስካሁን ድረስ እንደተከታተላችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ አድርጉት። በቀጣይ የቀሩትን ርዕሶች ይዤላችሁ እመጣለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ጁኒየር አካዳሚ ለተማሪዎች እንዲደርሱ አድርጉ።